ለዚያ ነው መጽሐፍ ቅዱስ ይለናል ሕፃን ተወልዶልናል ይልና ወንድ ልጅ ምን ተሰጠን? ወንድ ልጅ ተሰጠን። ማን ነው እሱ? ኢየሱስ ክርስቶስ። መሰጠቱ ሰው መሆኑ ብቻ እንዳይመስላችሁ፣ ስለኛ ደግሞ በመስቀል ተሰቀለ፣ መከራ ተቀብሎ ቅድስት ነፍሱን ተከበረው ስጋው በፈቃዱ ለየ፣ ስለኛ ሞተልን፣ ለሕማም ተሰጠልን፣ ለመከራ ተሰጠልን፣ ለሞት ተሰጠልን። ራሱን ሰጥቶ አዳነ፣ ራሱን ሰጥቶ ፈወሰ። ይሄ ከስጦታ ሁሉ በላይ የሆነ ስጦታ ነው። አምላክ ለኛ ከራሱ በላይ ምን ይሰጣል? ምን ለሰው ምን ይሰጣል? ከራስ በላይ ተመልከቱ። እና ያለን ነገር ከመስጠት ራስን መስጠት ይበልጣል አይበልጥም? ስለዚህ እግዚአብሔር አብ ቢሉ ልጁን ቃሉን ወልድን ሰደደልን አይደል? ልዑል ክንዱን ሰደደልን፣ ወልድን ሰጠን። እና ቅዱስ ዮሐንስ አፈወርቅ ይህ የፍቅሩን ብዛት ያሳያል ይለንና አብ እንዴት ያለ ፍቅሩን እንደሰጠን እዩ ይላል። አያችሁ፣ ልጁን ሰጠን ማለት የፍቅሩን መጠን ብዛት አሳየን ማለት ነው። አብ እንዴት ያለ ፍቅሩን እንደሰጠን ምን አድርጉ? እዩ፣ አስተውሉ ማለት ነው። አስተውሉ። ታዲያ ደግሞ በዚህ ውስጥ ሌላ ነገር እናገኛለን፣ ቁም ነገር። ልጁን ከሰጠን ሌላ ነገር ላይሰጠን ይችላል ተብሎ አይጠረጠርም። ቅዱስ ጳውሎስ ደግሞ ይህን ሲነግረን ለገዛ ልጁ ያልራራለት ይልቁንም ስለ ሁላችን አሳልፎ የሰጠው ሌላውን ነገር እንዲሁ እንዴት አይሰጠን ይላል። አያችሁ፣ ለልጁ ሳይራራ ስለ ሁላችን ለመከራ ለሞት አሳልፎ ከሰጠ ልጁን የሰጠን አምላክ በሌላ ይታማል ወይ? እንደ ንፉግ እንደማይሰጥ እንዴት ታስቡታላችሁ? ባይሰጣችሁ እንኳ ባይጠቅመኝ ነው ለምን አትሉ? ባይሰጣችሁ እንኳ እንድታገስ ነው እንድማር ነው ለምን አትሉ? እግዚአብሔር አይጠረጠርም፣ በመስጠት አይጠረጠርም። ስለዚህ እሱ ሰጪ ነው። የገዛ ልጁን እንኳን ምን አደረገን ይላል? ሰጠን ይላል። የገዛ ልጁን የሰጠን መንፈሱን ደግሞ ሰጠን አይደለም? አሁን እንግዲህ የስጦታ ቀን ነው ብለን እንድናስበው የእግዚአብሔርን ሰጭነት እንድናስተውል እንድንመረምር ነው። እግዚአብሔር ምኑን ሰጠን? መንፈሱን ደግሞ ሰጠን። ልጁን የሰጠን አምላክ አሁን ደግሞ በዚህ በበዓለ ሃምሳ የምናስበው መንፈሱን የርስቱን መያዣ ሰጠን ይላል። የርስቱን መያዣ ሰጠን፣ መንፈስ ቅዱስን ሰጠን። መንፈስ ቅዱስ ካደረብን ርስቱን ይዘናል ማለት ነው። ቀብድ ተሰጥቶናል፣ ያን አይከለክለንም፣ መንግስቱን ደግሞ ያወርሰናል ይላል። ተመልከቱ፣ መንፈስ ቅዱስን ሰጠን፣ ሌላውን አይከለክለንም። እና ምን ተሰጠን? መንፈስ ቅዱስ። በሌሎች በመጽሐፍ ደግሞ የምናገኘው እግዚአብሔር አራያውን ሰጥቶናል፣ መልኩን ሰጥቶናል። መልክ ይሰጣል። አሁን ብንሰጥኛ መልክ እንሰጣለን፣ የራሱን መልኩን ይሰጣል። ማህተም ብቻ ነው መልኩን የሚሰጠው። እግዚአብሔር እኛን አተመን፣ መልኩን ሰጠን። ሲፈጥረን በአራያና በምሳሌው ፈጠረን አይደለም? እንዲህ አድርጎ እግዚአብሔር ፈጠረ እና ስለዚህ ልጁን ሰጠን፣ መንፈስን ሰጠን። የመንፈስ ቅዱስ ማደሪያ ያደረገን በፈጠረን ማግስት ነበር። በእውነት አይደል? ፈጥሮን ደግሞ የመንፈሱ ማደሪያ አደረገ፣ እፍ አለበት ይላል። ተመልከቱ፣ ሰውም ሕያው ነፍስ ያለው ሆነ ይላል። ስለዚህ በንፋት በልጅነት አከበረው የሰው ልጅ ማለት ጸጋ ሰጠ። እንዲህ አድርጎት ሰውን አክብሮት ሳለ ገነትን በምታህል ቦታ አኑሮት አስቀምጦት ሳለ በልጅነት አክብሮት ሳለ የሰው ልጅ ግን ሕጉን ትእዛዙን በመተላለፍ ፈጣሪውን አስቀየመ፣ አሳዘነ። ከዚህ የተነሳ መጽሐፍ ቅዱስ ምን ይነግረናል? እግዚአብሔር ሰውን በመፍጠሩ ተጸጸተ፣ እንዲህ ብሎ ተናገረ። ከእንግዲህ ወዲህ መንፈሴ በስጋ ለባሽ ሁሉ ላይ አይኖርም፣ እርሱ ስጋ ነውና
ስጋዊ ደማዊ ፈቃዱን የሚፈጽም እኔን የማይሰማ የማይታዘዝ ስለሆነ መንፈሴ በስጋ ለባሽ ላይ አይኖርም ብሎ እግዚአብሔር መንፈሱን ከሰው ልጆች አራቀ። እንግዲህ እግዚአብሔር የቸርነቱ ብዛት የመንፈስ ቅዱስ ማደሪያ አደረገን። መንፈሱን ሀብት አድርጎ ሰጠን አይደለም እንዴ? እንዲህ አድርጎ ሲያበቃ የሰው ልጆች ግን ሳይታዘዙ ሲቀሩ የሰጣቸውን ጸጋ ወደ ራሱ ሰበሰበ። መንፈሱን ከሰው ልጆች አራቀ። ዓለም በኃጢአት እየደከመች መጣች። እግዚአብሔር ፈርዶ ምድርን አጠፋ። ሰብአ ትካት በምንላቸው በቀድሞ ሰዎች በኖህ ዘመን ሰዎች ዓለም በንፍር ውሃ እንደጠፋች እናውቃለን። አንዱ ምክንያት ይሄ። ግን እግዚአብሔር እንደዛም ሆኖ የሰው ልጆችን ፈርዶ ካጠፋ በኋላ እንደገና ጸጋውን ከመስጠት አልሰሰተም። እንደውም ቃል ኪዳን ገባ፣ ትንቢትም አናገረ። ምን አለ? ዘመን ይመጣል መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ደግሞ በነቢዩ በኢዩኤል ትንቢት ተናገረ። መንፈሴን መጀመሪያ ልብ በሉ፣ እግዚአብሔር መንፈሴን በስጋ ለባሽ ሁሉ ላይ አይኖርም ማለት አይደለም። መንፈሱን አራቀ። የሰው ልጆች በኃጢአት እየደከሙ እየዛሉ እርስ በርሳቸው በስጋ ፈቃድና ሐሳብ እየተለያዩ በቋንቋ እየተለያዩ መጡ። እግዚአብሔር ጸጋውን ባራቀ መጠን የሰው ልጆች ወደ ጥፋት ወደ መለያየት ነው የሚሄዱት፣ ወደ ኃጢአት ነው የሚሄዱት። እንደዚያ እስከ መሆን ደረሱ። ታዲያ በአመፅ ምክንያት እንደዚህ የሰው ልጆች ሲጎዱ አይቶ እግዚአብሔር በመጨረሻ ደግሞ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ሕልም ያልማሉ፣ ራእይ ያያሉ፣ ትንቢት ይናገራሉ ብሎ እግዚአብሔር አምላካችን አስነገረ። በገባው ቃል ኪዳን መጠን ደግሞ ሐዋርያትን ደጅ ጥኑ አላቸው። ከኢየሩሳሌም እንዳትወጡ አብ የገባላችሁን የተስፋ ቃል እፈጽምላችኋለሁ፣ ወደ ላይ አድርጋለሁ። ያንን ግን በጥቂት ቀናት ውስጥ ትቀበላላችሁ። እናንተ ከኢየሩሳሌም እንዳትወጡ ብሎ ደጅ አስጠንቶ በአንድ ቦታ እንዲወሰኑ እንዲጠብቁት አድርጎ መንፈስ ቅዱስን ምን አደረገላቸው? ሰደደላቸው። ተመልከቱ። እና ከዚህ ምንድን ነው የምንማረው? መጀመሪያ የእግዚአብሔርን ለጋስነት ብለናል አይደል? ስለዚህ አሁን እኛ ተስፋ አለ ክርስቲያኖች በ40 በ80 ቀን የተቀመጥን የመንፈስ ቅዱስ ማደሪያ የሆንን መንፈስ ቅዱስን ያሳደረብን አምላካችን ሌላ ነገር ያወድርብናል ይነሳናል ብለን እናስባለን። በዚህ እንጠረጥረዋለን። እንደዚህ እምነታችን እንዲሞላና እንዳንጠራጠረው ማስተማሪያ ታሪክ አገኘን ማለት ነው። በዚህ ጽኑ እምነት እንዲኖረንና ተስፋ አድርገን ፈጣሪያችን እንድንለምነው ያስፈልጋል። ሁለተኛ ከዚህ ታሪክ የምናየው እግዚአብሔር የመንፈሱ ማደሪያ አድርጎ ካዘጋጀው በኋላ የሰውን ልጅ መንፈስ ቅዱስን ከሰጠው በኋላ ትእዛዙን ሲያፈርስበት ግን መንፈሴን ከሰው ላይ አነሳለሁ ብሎ ደግሞ ተቆጥቶ ፈርዷል አይደል? ኋላም እንደገና ሲታረቅ መንፈሱን ደግሞ እንደገና ለሐዋርያት ልኳል። ከዚህ ምን እንማራለን? ከታሪኩ እግዚአብሔር ለሚወደው መንፈሱን እንደሚያሳድርበት፣ ሕጉን ለሚያከብር እርሱን ለሚፈልግ ሰው እንደሚቀርበው መንፈሱን አንድ ሰጥቶናል፣ አሳድሮብናል፣ አንድ ጊዜ እሱ ሆነናል ብሎ ደግሞ መቅበጥ እንደሚችል እግዚአብሔር ከተጣላ ካዘነብን የሰጠንን ጸጋ ደግሞ እንደሚነሳል አይደለም እንዴ? እንደሚቀጣን እንደሚፈርድብን ደግሞ ያሳያል። ስለዚህ የመንፈስ ቅዱስ ማደሪያ ለመሆን ምን ያስፈልጋል? የመጀመሪያው ነገር ጽኑ እምነት። ሐዋርያት አምነው ታዘው ደጅ ጥናት አይደለም፣ ሐዋርያት ደጅ ጠንተዋል። ሶስተኛ ያገኙትንም ሀብት ደግሞ ለማጽናት በታዘዙት ትእዛዝና ጎዳና መጓዝ ያስፈልጋል። ስለዚህ እኛ አሁን በየጊዜው የምንጸልየው ያለ ምክንያት እንዳይመስላል። ቤተክርስቲያን የምንገሰግሰው እግዚአብሔር ያሳደረብንን ጸጋ እንዲያጸናልን ያ እንዲገለጥ ነው። ያ በስራ እንዲገለጥ ነው። ወደ ቤተክርስቲያን የምንገሰግሰው እንዳያዝንብን ነው። የተሰጠን እንዳይወሰድብን ነው። ተመልከቱ፣ ያ የተሰጠን ጸጋ እየተወለወለ እየታደሰ እያብለጨለጨ ተመልከቱ፣ ከክብር ወደ ክብር እንድንሄድ ነው ማለት እንዲገላለጥ፣ እንዲነፍስበት፣ እንዲነድ፣ እንዲቀጣጠል ነው።
መጸለይ የሚያስፈልግ መማር የሚያስፈልግ ቤተክርስቲያን መገስገስ የሚያስፈልግ በጎ ስራ የሚያስፈልገው በዚህ ምክንያት ነው። እና እንደው እንዳናዳ መንፈስ ቅዱስ የተሰጠው በእሳት አምሳል ነው አይደል? ምን ያሳያችኋል? እሳት እኮ በአመድ ካዳፈኑት ይዳፈናል። ሲገላልጥስ እፍፍ ካሉትስ የሚያነደውን የሚያቃጥለውን የሚስማማውን የሚበላውን ከሰጡትስ እያደገ ይመጣል። እሳት ማልማት ማለት ይሄ ነው። እያደገ ይመጣል አስፈላጊውን ነገር ካቀረቡለት። ስለዚህ እኛ የተሰጠን ጸጋ በእኛ ዘንድ እንዲበዛ ከወደድን ለመንፈስ ቅዱስ የሚስማማ ሕይወት ያስፈልገናል። ይሄ ያስፈልጋል። ይሄ ቀላል ነገር አይደለም። ስለዚህ በምንሰራቸው በጎ ስራዎች መጽናት ያስፈልጋል። ወደኋላ ማለት አያስፈልግም፣ መስነፍ አያስፈልግም። ስለዚህ የተሰጠ ጸጋ ሊርቅ ሊለይ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት። ሲክዱት ጨርሶ ይለያል። ሳይታዘዙት ሲቀሩ ደግሞ ያዝናል። ስለዚህ እኛ እስከ መካድ ባንደርስ እንዲያዝንብንም አናድርገው ለማለት ነው። እና መጠንቀቅ ያስፈልጋል። በበጎ ስራ ፈጣሪን ደስ ማሰኘት ያስፈልጋል። ሌላው መንፈስ ቅዱስ ያገኘ ብዙ ሀብት አገኘ፣ ድል ሀብት አገኘ ማለት ነው። እና ሀብት የሰናይ መንፈስ ቅዱስ ነው። መልካም ሀብትስ በላይ ምንድነው? መንፈስ ቅዱስ ይበለጠ። እና ከምንም በላይ መንፈስ ቅዱስ በእኛ ዘንድ ያስፈልገናል የምንለው ጎደለ የምንለውን ነገር በሙሉ ሞልቶ ደስ የሚያሰኝ ነው መንፈስ። ለምሳሌ አሁን ሐዋርያት ሕይወትን ነው። ሐዋርያትን ጠራቸው አምላካቸው። ሲጠራቸው ስራቸውን ትተው ሙያቸውን ትተው የደከሙበትን የተማሩትን ያወቁትን የለመዱትን ነው። ቤታቸውን፣ ኑሯቸውን፣ ትዳራቸውን ሁሉ ትተው ነው የተቀበሉት አይደል? አንተ ሁሉ በሁሉ ነህ ትሞላልናለህ ብለው ፈቃዳቸውን ተከተሉ። እሱ ደግሞ እንደተከተሉት ጥያቄም ጠይቀውታል። ቅዱስ ጴጥሮስ ጠይቀዋል። ሁሉን ትተን ተከተሉ ምን እናገኝ ይሆን? በመጨረሻ 100 እጥፍ ነው የምትቀበሉ። ስለኔ አንድ ሰው ወስኖ የተወውን ነገር ምን ማለት 100 እጥፍ ይቀበላል በመጨረሻ። ተመልከቱ። ይሄ ብቻ አይደለም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከነሱ ጋር ሳለ የጎደለባቸውን በሙሉ ሞልቶ ሸፍኗቸዋል ማለት ነው አይደል? አሁን እሱ ሊያርግ ሲል ደግሞ ክፍተት ይፈጠራል አይፈጠርም? ይፈጠራል። እሱ ሲያርግ ደግሞ ይለየናል፣ ብቻችን መቅረታችን ነው የሚል ሀሳብ ነበራቸው። ዛሬ በቅዳሴ የተነበበልን ወንጌል እኔ ያመለክተናል። በዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ አጽናኙን እልክላቸዋለሁ እኔ ሄዳለሁ ጥቂት ጊዜ አታዩኝ ካላቸው በኋላ እያደረኩ እጓለ ማውጣት የሙት ልጅ እንድትሆኑ አልተዋል። እኔ ብለያችሁ ማን ይመጣል አለ። አያችሁ፣ ተመልከቱ። መንፈስ ቅዱስ በእነሱ ዘንድ ያለውን ክፍተቱን የእናት ቦታ፣ የአባት ቦታ፣ የባል የሚስት ቦታ፣ የልጆች ቦታ፣ የሀብት የንብረት ቦታ ሆኖ ሁሉ በሁሉ ሆኖ ሰው ጎደለብኝ ብሎ በሚያዝንበት ቦታ ሁሉ ሆኖ መንፈስ ቅዱስ ታላቅ ሀብት ነውና የሰው ልጆችን ያረጋጋል፣ የሰው ልጆችን ያጽናናል። ለዚያ ነው አጽናኝ እልክላችኋለሁ። ይህ አነሰኝ ይሄ ጎደለብኝ የማትሉበት ሁሉም ሞልቶ ደስ የሚያሰኝ ዘላለማዊ ደስታ በልቡናችሁ የሚያፈስ መንፈስ ቅዱስ እሱን እልክላችኋለሁ። የሙት ልጆች እንዲሆኑ ይታችሁና። ስለዚህ ይሄ ቀላል ነገር ነው ክርስቲያኖች አይደለም። ሰው በጎደለበት ነገር በሙሉ መንፈስ ቅዱስ ቢቀርበው ሙሉ ይሆናል። አሁን ይሄ በምን ይተካል እንዳንል ማለት ነው። በቃ እሱ እንዴት እንደሚሞላው አናውቅም፣ ግን የጎደለው በሙሉ የሚሞላ እሱ ነው። ታላቅ ሀብት መንፈስ ቅዱስ። ለዛ ነው እኮ ብዙዎች ብዙ መስዋዕትነት የተቀበሉት። ሰማዕትነት ቀላል ይመስላችኋል? የመንፈስ ቅዱስ ነገር ታይቷቸው ነው። ሃይማኖትን ብለው ሰዎች መሰስ ብለው ከተወለዱበት ማህበረሰብ ቤተሰብ ያ ሁሉ ሳይቀበላቸው እንደና አብርሃም መሰስ ብለው የሚወጡት በምን ይመስላችኋል?
በመንፈስ ቅዱስ ጣዕም ሳቢነት ያን ክፍተታቸውን ይህንማ ባደርግ ይሄ ይጎድልብኛል ብለው እንዳይሰጉ የጎደለውን ሞልቶ እየታያቸው ነው ማለት ነው። እንዲህ አድርገው ትልቅ ብዙ ሀብት ጸጋ ተቀብለዋል። ስለዚህ ክርስቲያኖች ትልቅ ሀብት መልካም ሀብት ምንድን ነው? መንፈስ ቅዱስ ነው። እና ብዙ ሰዎች ይህን ስላላወቁ መንፈስ ቅዱስ አድሮባቸው ሳለ እንደውም ስለሌላ ነገር ብለው የመንፈስ ቅዱስን ጸጋ ያቃልላሉ፣ ይንቃሉ፣ ይጥላሉ። የታደሉ ደግሞ ስለ መንፈስ ቅዱስ ብለው ያላቸውን ሁሉ ጥለው ይመድናሉ። ተመልከቱ። ስለዚህ ይህን የመረዳትና የማመን ጉዳይ ነው እና መንፈስ ቅዱስ ታላቅ ጸጋ ነው። እኛውን በየቀኑ መንፈስ ቅዱስን ስጠን ብለን እንደ አዲስ የምንቀበል አይደለም። ይህም መታወቅ አለበት። በ40 በ80 ቀን በጸጋ መንፈስ ቅዱስ ታትመናል። የመንፈስ ቅዱስ ማደሪያ ሁነናል። ከአብራከ መንፈስ ቅዱስ ምን ሆነናል? ተወልደናል። ይህ መታወቅ አለበት። ስለዚህ እኛ አሁን እንደው መንፈስ ቅዱስን ያሳደርብን መንፈስ ቅዱስን ይላክልን ብንል ምን ማለት ነው? ያደረብን ጸጋ እግዚአብሔር ይገለጥ፣ ይስራ፣ ይስፋፋ፣ ይታይ፣ ይታወቅ ማለት ነው። በኃጢአት ምክንያት ምን ስለሚሆን ስለሚዳፈን ያ በእውነት ተገልጦ በስራ እንዲታይ ነው። ነፋስ አየር ከሁሉ ቦታ እያለ ነገር ግን ደግሞ ስራ ሲሰራ ዛፉን ሲያናውጽ አዋራ ሲያስነሳ ነፋስ መጣ ይባላል። መንፈስ ቅዱስም እያለ ስለማይታይ አይታወቅም። ሲሰራ ግን በስራ ምን ይሆናል? ይገለጣል። ከዚያ የተነሳ መንፈስ ቅዱስ ቀረበው፣ መንፈስ ቅዱስ መጣ ይባላል እንጂ መንፈስ ቅዱስ ኖሮ ሳለ የማይታይ ስለሆነ አሁን የተጠመቀና ያልተጠመቀ ሰው ጎን ለጎን ብናስቀምጥ መልክ ታይቶ ይታወቃል? አይታወቅም። ስለዚህ ያ የመንፈስ ቅዱስ ማደሪያ የሆነው ሰው እኔ ክርስቲያን ነኝ መንፈስ ቅዱስም አድሮብኛል ካለ በስራው መንፈሳዊ መሆኑን ማሳየት አለበት። እንደዛ ነው። እና ስለዚህ እኛም ብንሆን መንፈስ ቅዱስ ማደሪያ ነን ካልን በሕይወታችን፣ በውሳኔያችን፣ በአቋማችን ይህንን ማሳየት ይጠበቅብናል የሚለው መንፈሳዊ መልእክት ለማስተላለፍ መንፈስ ቅዱስ ያነጻል፣ መንፈስ ቅዱስ ያጸናል፣ መንፈስ ቅዱስ ያረጋጋል፣ መንፈስ ቅዱስ ያጽናናል። ይሄ ተጽፏል እና ራሱ ጰራቅሊጦስ ማለት መንፈስ ቅዱስ ማለት የስሙ ትርጓሜ ሲብራራ መንፈስ ቅዱስ መንጽሔ ማለት ነው፣ የሚያነጻ፣ መጽንዒ ማለት ነው፣ የሚያጸና፣ ናዛዚ ማለት ነው፣ የሚያረጋጋ፣ የሚያጽናና ማለት ነው። እና ተመልከቱ የሚያነጻ ማለት ነው። ስለዚህ ይህን ሁሉ ሀብት የምናገኝ የመንፈስ ቅዱስ ማደሪያ ከመሆን የተነሳ ነውና ያደረብንን የተሰጠንን ጸጋ እንዳናቃልለው ይሁን። በኃጢአት ምክንያት የተሰጠንን ጸጋ እናሳዝናለን። መንፈስ ቅዱስም እንዲለየን ልናደርግ እንችላለን። በበጎ ስራ ደግሞ እንዲቀርበን እናደርጋለን። ንብ እንኳን እንዲሰፍር ሲፈለግ ማለት ነው ቀፎው ተወልውሎ በደንብ በጥራት በንጽህና ተይዞ ታጥኖ ተስተካክሎ ነው በቀፎ የሚገባው ማለት ነው። ያ ካልሆነ በቆሸሸና መጥፎ ጠረን ባለው ስፍራ ንብ አይሰፍርም። መንፈስ ቅዱስ ባልተዘጋጀ ለመንፈሳዊ ነገር ባልተሰናዳ ሕሊና እና አእምሮ ሰውነት መንፈስ ቅዱስ አያድርም። ይህንን ጠቢቡ ሰሎሞን ጥርት አድርጎ ነግሮናል። መጽሐፈ ጥበብ ይባላል። በ80 መጽሐፍ የመጀመሪያው ምዕራፍ ላይ ውስተ ምይንት ነፍስ ተሐድር ጥበብ ወውስተ ሥጋ ዘቀኑይ ለኃጢአት ይተሐድር። ምን ማለት ነው? ውስተ ምይንት ነፍስ ተሐድር ጥበብ ማለት ዲያብሎስ በተተናኮላት ሰውነት በተንኮለኛ ሕይወት ጥበብ እግዚአብሔር አታድር፣ ጥበብ ክርስቶስ አያድር። ተመልከቱ። ወውስተ ሥጋ ዘቀኑይ ለኃጢአት ይተሐድር መንፈስ ይላል። ወዶ ፈቅዶ ደስ እያለው ኃጢአትን በሚያደርግ ሰው ሰውነትም ማለት ነው ለኃጢአት በተገዛ በተሸነፈ። እኛ አሁን ኃጢአተኞች ነን፣ ግን ለኃጢአት አልተገዛንም። ትስማማላችሁ? ኃጢአተኞች ነን፣ ግን ለኃጢአት ምን አላለን?
ምን ማለት ነው? ንስሐ መግባት እንፈልጋለን። ኃጢአትንም በአእምሯችን እንተቻለን፣ እንነቅፋለን፣ ከኃጢአትም ጋር እንታገላለን። ኃጢአትም እየሰራን የኃጢአት ተቃራኒ የሆኑ ጽድቆችንም አብረን ደግሞ እንሰራለን። ስለዚህ እኛ ከኃጢአት ጋር በትግል ውስጥ ያለን፣ አንዴ ጥለናል፣ አንዴ እንጥለዋለን። አልተስማማንም፣ እየተገዛን አይደለም። ኃጢአትን ተመችቶት ደስ ብሎት ዝና ኩራት ይዞት ኃጢአት የሚሰራ ሰው አለ። አምኖበት የኑሮ ፍልስፍናውና መመሪያ አድርጎ በኃጢአት ይኖር ሰው አለ። ዓለምን ሞልቷል በደል መመልከት። ለዚያ ነው ወውስተ ሥጋ ዘቅኑ ለኃጢአት እያሐደነ ለኃጢአት በተገዛ ተሸንፎ አምኖበት ተስማምቶ በሚኖር ሰው ሕይወት መንፈስ ቅዱስ ይሄን አስበን እኛ ከኃጢአት ጋር መታገል አለብን ነው እና ለኃጢአት እንዳንሸነፍ እንዳንገዛ ማለት ነው። ትግላችን ምን ያድርግ ይቀጥል ማለት እስከ ሞት ድረስ ትግላችንን ከኃጢአት ጋር መዋጋታችንን መጋደላችንን መቀጠል አለብን የሚለውን እንድናስታውስ ነው። ዕለቱ ብዙ የሚያስነግር ብዙ የሚያስጠቅስ ብዙ ትምህርት የሚሰጥበት ነው። የሚያህል አይደለም እና በዓሉ ታላቅ በዓል እንደሆነ እንድናውቅ ለማሳሰብ ያህል ነው። የቆየን የሰማነው በልቦናችን ጽላት ጻፍልን። ለእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን። የምትወዱ የህር የሚወዳችሁ ክርስቲያኖች እግዚአብሔር እንደምን አደራችሁ? አሜን። እግዚአብሔር አምላካችን ሁላችንም በሰላም በጤና ጠብቆ እዚህ ያደረሰን ስሙ የተባረከ የተመሰገነ ይሁን። የሰማነው ቃለ እግዚአብሔር በልቡናችን አድሮ ውሎ መልካሙን ሁሉ የሚሰራበት መልካም ሁሉ የሚደርስበት እንዲያደርገን የቅዱስ መንፈሱ ይርዳን። እንግዲህ መንፈስ ቅዱስ ለሐዋርያት የተሰጠበት ለሐዋርያት የወረደበት ነው ብለን ጊዜ በየዓመቱ እናከብራለን። መምህራችን የነገሩ መንፈስ ቅዱስን ሁላችንም በሰማንያ በአርባ ተቀምጠን አግኝተናል። ለሐዋርያት የወረደ መንፈስ ቅዱስ ሐዋርያት መንፈስ ቅዱስ ከተቀበሉ በኋላ ጽዋን ሆነው ቤተክርስቲያን በሚገባ ከአምላካቸው ከፈጣሪያቸው ተቀብለው ሁሉንም በወጉ በስርዓቱ ሁሉ ስርዓቱን ፈጣሪያቸው ተምረው ሁሉ ፈጽመው ሁሉ አከናውነው ቤተክርስቲያናቸው ለመምህራን ለሰለስቱ ምዕት እስከ ዛሬ ድረስ ላሉት መምህራን ሁሉ ቤተክርስቲያን በስርዓት እንድትመራ በሕግ እንድትመራ በወግ እንድትመራ ሁሉም በመንፈስ ቅዱስ መሪነት በመንፈስ ቅዱስ ተምሳሌነት በሱ መሪነት ሁሉን አከናውነው እነሱ ሄደው ሌሎች ተከታዮች ሁሉ ቤተክርስቲያን ጠንካራ በሆነ አቋም ጠንካራ በሆነ አኗኗርና ያለምንም ፍርሃት ያለምንም ወደኋላ ያለ ማለት እቺ ቤተክርስቲያን ልታደርሰዋል። ቤተክርስቲያን ዝም ብላ የምትመራ አይደለች። ቤተክርስቲያን የመራት የባባ ክርስቶስ ነው። ሰልፏም እሱ ነው። መንፈስ ቅዱስ የምትመራ ናት እና አማኞቿም ምዕመናኖቿም በተመሳሳይ በመንፈስ ቅዱስ የተቃኙ በመንፈስ ቅዱስ የከበሩ መንፈስ ቅዱስን ሀብት አድርገው የሚኖሩ ናቸው ምዕመናኖቿ። ታዲያ በዚህ መሰረት አባቶቻችን ከጥንት ጀምረው ቤተክርስቲያን ሲጠብቁ ሀብቷን፣ ቅርሷን፣ ንብረቷን፣ ዶግማዋን፣ ስርዓቷ ሁሉ ሳይፋለስ ስርዓቷ ሁሉ እንዳለ ከጥንት ጀምሮ እስካሁን ድረስ ሳይፋለስ ይዘዋት አቆይተዋታል። የጥንት አባቶቻችን ያለምንም ደሞዝ ያለምንም መባ ያለምንም ነገር ምንም ነገር ሳይኖራቸው በባዶ ነገር ግን ሀብት ንብረት ጠብቀው ቅርስ ጠብቀው ነው የኖሩት። ደሞዛቸው አሞሌ ጨው ነው። አሞሌ ታውቃላችሁ? አሞሌ ጨው ይሄ አራት ማዕዘን የሆነ በዛሃ የሆነ በዛሃ ያለ
ዛህ አይደለም እንደ ምንድነው ጠንከር ያለ ማሰር ያለው ዙሪያው አራቱ ማዕዘን ሆኖ ዙሪያውን ደግሞ የሚታሰርበት እንትን አለ የሚያዛ አንዳንዴ ለከብቶች የሚሉት ለከብቶች ይሰጣል። ግን በዚያ ሰዓት ትልቅ ደሞዝ ነው፣ በጥንቱ ትልቅ ደሞዝ ነው እና ያ ደሞዝ ሆኗቸው ያቺ የተሸረፈች ስትሸጥ አሳውሳለሁ ያቺ አንዷ ተሸረፍና 50 ብር እንደዚህ ተሸጣለች። ብዙ ናት ማለት ነው። እንደዚህ ጨው ተብሎ አሁን እንደዚህ ዛቅ እንደዚህ አይደለም ማለት ነው። እና ያ ደሞዛቸው ሆኖ ነው የተጠበቋት ማለት ነው። ያለምንም መሳቀቅ በዚህ መሰረት እቺ ቤተክርስቲያን ያቆዩት። ዛሬ ደግሞ ያለን ሰዎች ዛሬ የደረስን ደግሞ ከነሱ በተሻለ አኗኗር እየኖርን ከነሱ በተሻለ እየኖርን በተሻለ አይደለም እጅግ ሰማይና የምድር ያህል በተራራቀ ማለት ነው እና በባዶ እግራቸው እየሄዱ አራዊት ጋር እየታገሉ መከራ አይተው ነው ቤተክርስቲያን ኢትዮጵያዊትን ያቆዩት። ታዲያ መከራ አይተው ያቆዩት ቤተክርስቲያን እኛ ደግሞ